አሁን የምንነግራችሁ ክስተት በበርካታ ሰዎች ያልተደረገና ያልሆነ ነው። በተለይ ደግሞ በዓለማችን ላይ እጅግ አሳሳቢ በሆነ ሁኔታ እየተስፋፋና ብዙዎችን እያሰቃየ አለፍ ሲልም ደግሞ እስከ ሞት የሚያደርሰው የካንሰር ህመም እንኳን እስከ 12ኛ ደረጃ ኬሞ ይቀርና በትንሹ እንኳን ብዙዎች ሊቋቋሙት አልቻሉም። ብዙዎቹም ከዚህ ዓለም በሞት ተሰናብተዋል። ዘማሪት የምስራች ስምዖን ግን ይህንን ተሻግራ ሙሉ ለሙሉም ድና ማየት አብረዋት ሕክምናዋን ሲያደርጉ ለነበሩ ታዋቂ ዶክተሮች ጭምር ከሕክምና ሳይንስ ውጭ ሆኖባቸው እጃቸውን በአፋቸው እስኪያስጭኑ የደረሰና ከዚህ ጀርባማ አንድ ኃይል አለ እንዲሉ ያደረጋቸው ክስተት ተፈጥሮ ሁሉም ነገርም በስኬት ተጠናቆ ዘማሪት የምስራች ስምዖንም በመዳኗ ውስጥ ክርስቶስ ደምቆ ታይቶ ወደ ሀገሯ በሰላም ተመልሳለች። እስቲ አዲስ አበባ ስትደርስ በወዳጆቿ የተደረገላትን አስገራሚ አቀባበል የሚያሳይ ሰርፕራይዝ ተመልክተን እንመለስ። ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ። ነፍሴ የምትወድህ አንተ ውዴ እስኪ ልቀኝ እኔ እስከ ምድር ኢየሱስ ኢየሱስ አስሬ ትላለህ ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድህ አንተ ውዴ እስኪ ልቀኝ እኔ እስከ ልቤ ኢየሱስ ኢየሱስ አስሬ ትላለህ ነፍሴ ባንተ ፍቅር ተይዛለች። ክብር ለሚገባው ክብር እንሰጣለን በዙፋኑ ስር እንሰግድለታለን። ምስጋናችን በፊቱ ሞገስ ያገኝና ከፍ ብሎ ያድር ዛሬ የታለ ጭብጨባችሁን እንሳችሁ እናመሰግንሃለን ዝማሬንም አመሰግናለሁ ለጌታዬ ክብር እሰጣለሁ የጠላቶችን ገዳም ብዬ ያመስግነው በመጨረሻ አመሰግናለሁ እያጨበጨብን አመሰግናለሁ። ውድ የይሁን ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት ዘማሪት የምስራች ስምዖን በድንገት ካጋጠማትና በካንሰር እንደታመመች ካወቀች ጊዜ ጀምሮ እጅግ ብዙ ኢትዮጵያውያን በጸሎትና በገንዘብ ጭምር አግዘዋት አሁን ላለችበት አስደናቂ የጤና ሁኔታ ላይ ደርሳ ካንሰርን ድል አድርጋ ወደ ሀገሯ ስትገባ የጠበቃትን ደማቅ አቀባበል እየተመለከትን በቪዲዮ ነበር። በዚህ ሁሉ ውስጥ ግን ትልቁን ክብርና ምስጋና የሚወስደው የአምላካችን ኢየሱስ ክርስቶስ አዳኝነት የታየበትና ለብዙዎች ደግሞ ወደ ጌታ መምጣት ምክንያት ሊሆን በሚችል ሁኔታ የኛ አምላክ የተአምር አምላክ መሆኑን ለሱ የሚሳነው አንዳች ነገር እንደሌለም በግልጽ ታይቷል። በተለይ ደግሞ ህመሟ ካጋጠማት ጊዜ ጀምሮ ለሕክምና በሄደችበት ታይላንድ የሆስፒታል አልጋ ላይ ሆና ጭምር አምላኳን በዝማሬ ስታመሰግን ላየ የመዳኗ ነገር በውስጥ ካለው እምነቷ የተነሳ ግልጽ እንደሆነ መረዳት አይከብድም ነበር። በዚህ ሁሉ ሁኔታ ውስጥ ግን እያለፈች በነበረችበት ቻሌንጅ ውስጥ ያላት ጥንካሬና ያላት እምነት ለሐኪሞቿ ጭምር ትንግርት እንደሆነባቸው እሷ ራሷ ስትናገር ሰምተናል። ይኸው አሁን ከባዱን የካንሰር በሽታ ድል አድርጋ በሙሉ ጤንነት
ወደ ሀገሯ መመለስ ችላለች። በዚህም በቪዲዮ ላይ እንደተመለከታችሁት እጅግ ብዙ ወዳጆቿ ደስ በሚል ሁኔታ አቀባበል አድርገውላት በመዝሙር አምላካችንን ሲያመሰግኑ ማየት በእውነት እጅግ ደስ ያሰኛል። በዚህ አጋጣሚ የይሁን ሚዲያ ቤተሰቦች ከዚህ ከዘማሪቷ ህይወትና ውጣ ውረድ መረዳት የምንችለው እኛ አበቃ አለቀ ሞተ ባልነው ጉዳይ ላይ በ11ኛው ሰዓት ደርሶ ታሪካችንን የሚቀይር አምላክ እንዳለን መረዳት እንችላለን። በዚሁ አጋጣሚ ለዘማሪት የምስራች ስምኦን እንኳን ጌታ ረዳሽ፣ እንደዚህ በሙሉ ጤንነት ስላየንሽ ክብሩን ጌታ ጠቅልሎ ይውሰድ ማለት እንወዳለን። ከዚህ በኋላ ቀሪው ዘመንሽ እግዚአብሔርን እያከበርሽ እያገለገልሽ በቀድሞ በዝማሬ አገልግሎትሽ ደግሞ በደንብ የምትገለጭበት እንዲሆን ምኞታችንን በዚሁ አጋጣሚ እንገልጻለን። ውድ የይሁን ሚዲያ ቤተሰቦች በዛሬ ፕሮግራማችን ስለ ዘማሪት የምስራች ስምኦን ከከባዱ የካንሰር ህመም ሙሉ ለሙሉ ተሽሏት ዶክተሮችን በሚያስገርም ሁኔታ አሁን ደግሞ ሕክምናዋን ጨርሳ ወደ ሀገሯ መግባቷን ተከትሎ በተደረገላት አቀባበል ዙሪያ ያቀርብንላችሁ አጠር ያለ ፕሮግራም ይህን ይመስል ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልትሰጡ እንደምትችሉ እየጠቁመን በዚሁ አጋጣሚ እንደዚህ አይነት ፈጣን መረጃዎች፣ ሚዛናዊ መረጃዎች እንዲደርሷችሁ ቻናላችንን ላይክ እንደዚሁም ሰብስክራይብ እያደረጋችሁ ለሌሎች እንደርስ ደግሞ ሼር እያደረጋችሁ እንድታበረታቱን እየጠየቅን በሚቀጥለው እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ ሰላም፣ ፍቅር፣ ጤናን ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።